ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ በሀገራችን ኢትዮጵያ ከነዳጅ ጋር ተያይዞ እጅግ ለከፋ ጉዳትና ችግር ተዳርገናል። ይህም እንግዲህ የነዳጅ ዋጋ መጨመሩ ብቻ ሳይሆን ነዳጅ ሙሉ በሙሉ መጥፋቱ በብዙዎቻችን ዘንድ ቁጭትን ፈጥሯል። በዚህም በዛሬው ዕለት እንግዲህ አንድ አዲስ የሆነ መልካም ዜና ተሰምቷል። ይኸውም እንግዲህ የነዳጅ እጥረትን በመጠኑም ቢሆን የሚቀንስ መረጃ ወጥቷል። የዚህን መረጃ ሙሉ ዝርዝር ወደ እናንተ እናደርሳለን። በተጨማሪም የአዲስ አበባ ንግድ ቢሮ እጅግ በጣም አስደሳችና በተለይ ከፊታችን የበዓል ጋር ተያይዞ ማለት ነው የስጋ ዋጋን እጅግ በከፍተኛ ሁኔታ ቅናሽ ያደረገ የዋጋ ተመን አውጥቷል። የዚህንም መረጃ ወደ እናንተ ይዣለሁ። ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክቡራን ተመልካቾቼ የሁለቱን መረጃዎች አጠር አድርጌ ወደ እናንተ የማደርስና የማስደምጥ ነው የሚሆነው። በዚህ ሰዓት እንግዲህ የአዲስ አበባ ንግድ ቢሮ አዲስ የስጋ ዋጋ ተመን ይፋ አድርጓል። መጪውን በዓል ምክንያት በማድረግ በነፃ ገበያው ላይ መረጋጋት ለማይችሉ ነዋሪዎች በተመጣጣኝ ዋጋ ምርቶችን ማግኘት የሚችሉበት አማራጭ መዘርጋቱን የአዲስ አበባ ከተማ አስተዳደር ንግድ ቢሮ በዚህ ሰዓት መግለጫ አውጥቷል። የከተማ አስተዳደሩ ለመጪው የትንሣኤ በዓል የሚሆን በቂ የፍጆታ ምርቶችን በተመጣጣኝ ዋጋ ለህብረተሰቡ ለማቅረብ ሰፊ ዝግጅት ማድረጉን ገልጾ በዚህም በከተማዋ በሚገኙ 6 የግብርና ምርት መሸጫ ማዕከላት በ246 የሰንበት ገበያዎችና በ11ዱም ክፍለ ከተሞች በሚገኙ የሸማች ማህበራት ሱቆች ምርቶቹ እንዲቀርቡ ማድረጉን ገልጿል። የቢሮው ኃላፊ ወይዘሮ ሃይባ እንደገለጹት በሀገራዊና ዓለም አቀፋዊ ሁኔታዎች ምክንያት ምርትን ወደ አዲስ አበባ ለማስገባት ተግዳሮት ቢኖርም የከተማ አስተዳደሩ እነዚህን ችግሮች በመፍታት ለበዓሉ በቂ ዝግጅት አድርጓል። በመዲናችን አዲስ አበባ በሚገኙ 6 የግብርና ምርት መሸጫ ማዕከላት ምርቶች በበቂ ሁኔታ መኖራቸውን የገለጹት ኃላፊዋ እንደ ማሳያም በጋርመንት አካባቢ በሚገኙት ላፍቶ ቁጥር 1 እና 2 በአቃቂ ቃልቲ፣ በኮልፌ፣ በለሜ ኩራና በጉራራ የግብርና መሸጫ ማዕከላት በቂ ምርት ማቅረቡን ጠቁመው ኃላፊዋ አክለው በ11ዱም ክፍለ ከተሞች ግብርና አማካኝነት የወተት እንዲሁም የእንቁላል ምርቶች እንደሚቀርቡን ገልጸዋል። በህብረት ሥራ ማኅበራት በኩል ደግሞ በ154 ሸማቾች 840 የሸማች ሱቆች ላይ በቂ ምርት መቅረቡን አንስተው አያይዘውም በመዲናዋ የሚገኙ 271 የሸማች ስጋ ቤቶች ምርቶቻቸውን እንደሚያቀርቡና ስጋን በኪሎ በ650 ብር እንደሚሸጡም ጠቁመዋል። ህብረተሰቡም የምርት እጥረት ሳያጋጥመው ማለት ነው በዚህ በተቀመጠው ዋጋ መሰረት በዓሉን እንዲያከብር የሚያስችለውን እነዚህን የገበያ ማረጋጋት ስራዎች ተጠናክረው እንደሚቀጥሉ ቢሮው በዚህ ሰዓት ይፋ አድርጓል። ከዚሁ ጋር ተያይዞ በመዲናችን አዲስ አበባ ላይ ከ122 ሺህ በላይ አሽከርካሪዎች በደንብ መተላለፍ ቅጣት ተጥሎባቸው ተቀጡ። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን በባለፉት 9 የበጀት ወራት 40 መንገዶች ላይ ቁጥጥር ማድረጉን ተናግሮ በዚህ መሰረት ከፍጥነት ወሰን በላይ ሲያሽከረክሩ የተገኙ ከ80 ሺህ በላይ አሽከርካሪዎች ከተፈቀደው የአልኮል መጠጥ በላይ ጠጥተው የተገኙ 1653 አሽከርካሪዎች ላይ እርምጃ መውሰዱን የአዲስ አበባ ትራፊክ ማኔጅመንት ባለስልጣን ይፋ አድርጓል። ሌላው ከነዳጅ ጋር ተያይዞ እንግዲህ እጅግ በጣም አስደሳችና መልካም የሆነ ዜና ተሰምቷል። በተለይ አሁን ላይ በሀገራችን ኢትዮጵያ የነዳጅ ዋጋ እጅግ በከፍተኛ ሁኔታ መጨመሩ ብቻ ሳይሆን የነዳጅ እጥረት መከሰቱ የብዙዎቻችን ጥያቄ ነው። በዚህ መሰረት በዛሬው ዕለት እንግዲህ በጅቡቲ 3 የነዳጅ ጫኝ መርከቦች መድረሳቸው በዚህ ሰዓት ይፋ ሆነዋል። አይኤምኤፍ በዚህ ሰዓት በወጣው መግለጫ መሰረት የምስራቅ አፍሪካ ሀገራት በባህረ ሰላጤው ውጥረት ምክንያት ለችግር ተጋልጠው እንደሚቀጥሉ አስጠነቀቀ። ሆኖም በጅቡቲ ወደብ 3 ግዙፍ የነዳጅ ጫኝ መርከቦች መድረሳቸው የተሰማ ሲሆን ይህም በኢትዮጵያ ለተከሰተው የነዳጅ እጥረት መጠነኛ እፎይታ ሊሰጥ እንደሚችልም ተገልጿል።
ከመጋቢት 19 እስከ 23 ባሉት ጊዜያት ውስጥ በጅቡቲ የደረሱ እነዚህ መርከቦች አጠቃላይ 143000 ሜትሪክ ቶን ወይንም 143 ሚሊዮን ሊትር የሚይዝ ናፍጣና የጀት ነዳጅ የጫኑ መሆናቸውን ካፒታል በዚህ ሰዓት እንግዲህ ይፋ አድርጓል። በተለይ አሁን ላይ በሀገራችን ኢትዮጵያ ሙሉ በሙሉ የትራንስፖርት አገልግሎት ላይ ከእጥፍ በላይ ጭማሪ ሆኗል። የሚገርማቸው ነገር በዛሬው ዕለት 30 ሊትር ጀሪካን ብቻ ወደ 20 ሺህ ብር መግባቱ ከአንዳንድ የመረጃ ምንጮች አካባቢዎች እየተጠቀሰ ይገኛል። እናንተስ አካባቢያችሁ ላይ 30 ሊትር ነዳጅ ምን ያክል እየተሸጠ ነው? በኮመንት አሳውቁን። ለዛሬ እንግዲህ ያስኩላችሁ አጠር ያሉ መረጃዎች እነዚህን ይመስላሉ። ቪዲዮውን ላይክ ሼር አድርጉት። ለቻናላችን አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዕለቱ ያስኩላችሁ መረጃ ይህን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።